ሰማይ ስር የተቸጋሩ ማሽነው ለሀገሩ ሰላምን ሸምኖ በፊደላት ማሳ እውቀትን የዘራ ሸማ ፈትሎ ለባሽ ጠቢብ ነው አማራ። ከአያት ቅድመ አያቱ ከላይ ከታሪኩ ነገደ ሴማዊ ፋኖነት መልኩ ተጠሪ ነው ለአገር ቀድሞ የሚደማ አልባሽ አብራሽ ኩሩ የተቸረው ግርማ ይመስክር ብራናው ቁራን ድርሰናቱ ዛሬም ቆስሎ ደምቷል ለአገር ነፃነቱ ቃል አስሮ ሰንደቋል ቀሚሷን ሸምኖ ዛሬም እንደ ጥንቱ የበላይ ፋኖ። ተመልካቾቻችን እንደምን አላችሁ? እንዴት ናችሁ? በዛሬው ዕለት አንድ እጅግ ገራሚ የሆነ የአብይ ኦሮሞማን አገዛዝ አልቆለታል ስንል በምክንያት ነው የምንለውን አፋባን ቴዎድሮስ ዕዝ 206ኛ ኮር 34ኛ ክፍለ ጦር አስደናቂ ተግባር። ይህ የአፋባን እንቅስቃሴ በጣም በየአቅጣጫው እያየለ መምጣቱን ከሚሰሩ ስራዎች መረዳት ይቻላል። ድርጅት ምን ያህል ጠቃሚ እንደሆነ፣ አንድነት ምን ያህል ጠቃሚ እንደሆነ በየአቅጣጫው የሚሰራውን ስራ ውጤቱን እያየን ነው። ስለዚህ በየአቅጣጫው ከሚሰሩ ስራዎች አንዱን በተለይ አዘጋጅ ፋኖ መኮንን ወንድሜነህ ያደረሰንን ወደ እናንተ ለማድረስ ፈለግን። ታዲያ እርግጥ አርበኞቻችን እንዲሁ ዝም ብሎ መዋጋት፣ እንዲሁ ዝም ብሎ ፋኖ መባልነትን ብቻ ሳይሆን ፋኖነት መዋጋት፣ ፋኖነት አገር ማስከበር፣ ፋኖነት ህዝብን ማስተዳደር ምን እንደሆነ ከወዲሁ እያሳዩን ይገኛሉ። መዋቅር ጠቃሚነቱ ምን እንደሆነም እያስተማሩን ይገኛሉ። ታዲያ የአንድነት ጠቀሜታው፣ የመተሳሰር ጠቀሜታው፣ የመዋቅር ጠቀሜታው ምን እንደሆነ ማየት የምንችለው በተግባር መሬት ላይ ከህዝባችን ጋር የሚያከናውኑት ጀግኖቻችን የሚያሳዩንን በማየት በመረዳት ነው። ህዝቡም በተግባር የሚያየው በመሆኑ ታዲያ የህዝብ ትግል የሆነውን ይህንን የህልውና ትግል ወደ መጨረሻው ለማድረስ አብይን ሊያስደነብር የሚችል ኦሮሞማን ሊያስደነብር የሚችል እንዳለቀለት የሚያሳይ መዋቅር ተሰርቶ ህዝብን ማስተዳደር መቻሉ ነው። ህዝብ ማስተዳደር ማለት ሌላ ነገር አይደለም። ህዝብ ማስተዳደር ማለት 4 ኪሎ ተገብቶ ብቻ አይደለም። ህዝብ ማስተዳደር የሚመጣው ህዝብ ማስተዳደርን ከወዲሁ መለማመድ አስፈላጊነቱን አምነው ህዝባቸውን በተለያየ መንገድ ፍትህ እንዲያገኝ ለማድረግ ለማስተዳደር መምራት በሚያስችልበት ደረጃ የተቀናጀ እንቅስቃሴ እያደረጉ የሚገኘው በተለይ በአፋባን ቴዎድሮስ ዕዝ 206ኛ ኮር 34ኛ ክፍለ ጦር እየሰራ ያለውን እንደሚከተለው ይዘንላችሁ ቀርበናል። በእጅጉ ትመሰጣላችሁ። የሚያደርጉትን ስታዩ ይህ ነገር ምን የተከናወነ ነው እንዴ የምትሉበት አይነት ሁኔታ ነው። ምክንያቱም እየተረከቡት ነው። ህዝቡን ተረክበው እያስተዳደሩት ነው። ምናልባት የሚታየው ከተማ ላይ የከተማ የቀበሌ የምናምን የከተማ ቀበሌዎች ላይ ህዝቡን ማስተዳደር ማድረግ አለመቻላቸው ሊመስል ይችላል። ምክንያቱም ብአዴን ውር ውር ስለሚል፣ አብይ በድሮን ውር ውር ስለሚል ሊሆን ይችላል። በግልጽ ለመናገር ግን ህዝቡ የራሱን አስተዳደር እያቋቋመ ነው። ፋኖ መዋቅሩን እየዘረጋ ነው። ፋኖ በክፍለ ጦር፣ ፋኖ በኮር፣ ፋኖ በዕዝ ደረጃ አዋቅሮ ሀገሪቱን ለመረከብ ዝግጅት ላይ መሆኑን ያሳያል። ስለዚህ አንዱን የክፍለ ጦር እንቅስቃሴ
ወደ እናንተ ማድረሱን መረጥኩና ይሄው ተከታተሉት። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ከ2 ዓመታት በላይ ባስቆጠረው ተጋድሎ የአረመኔውን አገዛዝ መጠነ ሰፊ ዘመቻ በመመከት ከፍተኛ ወታደራዊ ድሎችን ተቀዳጅቷል። ራሱን ብቃት ባለው ተዋጊና በትጥቅ በማጎልበት ድርጅታዊ ቁመናውን እያሳደገ የመጣው ቴዎድሮስ ዕዝ ትግሉን የሚመጥን ወታደራዊና የጊዜያዊ መንግስት አስተዳደር መዋቅሮችን ገንብቷል። ዕዙ ከወራት በፊት ባደረገው የአደረጃጀት ማሻሻያ መሰረት ከተዋቀሩ የሰራዊት ክፍሎች መካከል አንዱ የሆነው በ206ኛ ኮር ስር የሚገኘው 34ኛ ክፍለ ጦር የተሰጡትን ድርጅታዊ ተልእኮዎች በአግባቡ በመፈጸም በጠላት ላይ ከፍተኛ ድሎችን አስመዝግቧል። ክፍለ ጦሩ ባለፉት ወራት ያከናወናቸውን ተግባራትና አሁናዊ ቁመናውን በተመለከተ ከአመራሮቹ ጋር ቆይታ አድርገናል። አንተና እኔ ስንታየው እባላለሁ። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር የ34ኛ ክፍለ ጦር ሰብሳቢ ነኝ። እንግዲህ የአደረጃጀት ማሻሻያ ከተደረገ በኋላ የ34ኛ ክፍለ ጦር ተመስርቷል። ክፍለ ጦራችን በዚህ ሰዓት ያለበት የተሻለ ቁመና ላይ ነው የሚገኘው። ጦራችን በድርጅቱ መመሪያ መሰረት ተፈውዞ በተሰጠው ቀጠና ላይ ተቀምጦና ግዳጅ እየፈጸመ እንዲሁም ለተጨማሪ ግዳጆች ዝግጁ ሆኖ ነው የሚጠባበቀው ማለት ነው። ይሄ አደረጃጀት ማሻሻያው በርካታ ጠቀሜታዎችን አስገኝቶልናል። ከነበረበት ቀይ ወጥቶ እንደ ክፍለ ጦር በተሰጠው ቀጠና ላይ ነው ያለ። ደስተኛ ነው ታጋዩ። ጦሩ በጣም ደስተኛ ነው። ምክንያቱም ወጥ የሆነ አሰራር ነው የምንዘረጋው። ተመሳሳይ ተልኮችን ነው የምናወርድ። በችግር ደረጃም ተመሳሳይ ችግሮች ናቸው የሚገጥሙ። ተመሳሳይ ደግሞ ማግኘት ያለባቸውን ነገር ያገኛሉ ማለት ነው። ወጥ የሆነ ነገር እኩል በስራም በተለያዩ ነገሮችም እኩል በመሰረታዊ ፍላጎትም እኩል ነው ተጠቃሚ የሚሆኑት እና ይሄ በርካታ ጥቅሞችን አስገኝቶልናል። አንደኛ የሰራዊት ፍቅር ይጨምራል። ሌላውን ቀጠና ማየት ይፈልጋል። እንዲሁም ከአዳዲስ አባላት ጋር ሲገናኝ መስተጋብራዊ ግንኙነቱ ይጨምራል። ይሄ እና ትውውቅ አሁን ከሌሎች አካባቢ ከሚገኙ ፋኖ አባላት ጋር አሁን ሪሌሽኑ በጣም ሰፊ ነው እና በርካታ ጥቅሞች አዳዲስ ማህበረሰቦችን አውቋል፣ አዳዲስ አካባቢዎችን አውቋል፣ አዳዲስ አባላቶችን አውቋል። በዚህ ፕወዛ ማለት ነው እና ደስተኛ ሆነው ነው ያሉት። እንዲሁም አሁን የትግል ሞራል ሁሉ ጨምሯል። የትግል ሞራል ለምሳሌ ከመካከል መርህ የማይቀበል አባል ካለ የድርጅት ተልእኮ የማይቀበል ረባሽ ሲፈጠር ያንን የመጸየፍ ሁኔታ ተፈጥሯል። በቃ ሻለቆች ረባሽን አባል አሁን ይጸየፋሉ። በቃ እኛ ዓላማችን ይሄ አይደለም፣ ካስተካከል ከዚህ ውጭ ግን እንዳንተ አይነት ታጋይ እኛ አንፈልግም የሚል ሻለቃ ገንብተናል። ይሄ ፕወዘው ያስገኘው ጠቀሜታ ነው። በተመሳሳይ የጊዜያዊ መንግስት ስራው በተሻለ ሁኔታ ላይ ነው ያለው። ከጦሩ ጋር ሚናውን ለይቶ ስራዎችን እየሰራ በጥሩ ሁኔታ ማለት ነው። ጊዜያዊ መንግስቱ ሚናውን ለይቶ
ትልኮችን እየተቀበለ ስራዎችን እያከናወነ ነው የሚገኘው። የውጊያ ትስስርን በተመለከተ ሁሌም በክፍለ ጦር ነው እቅዶች የሚኖሩ። ውጊያ በሚከናወንበት ወቅትም የጠላት ኃይል ከአንዱ ቦታ ወደ አንዱ ቦታ የመመጋገብ እንትኑ አሁን የቀነሰ ነው። ምን በክፍለ ጦር ደረጃ ስለሆነ የሆነ ውጊያ ቦታ ላይ እቅዶች ሲታቀዱ በተመሳሳይ ኃይል የጠላት ኃይል የማይንቀሳቀስበት ደረጃ ላይ አለ። ለምን እዚያም ተጠባባቂ ኃይል ስለሚኖረን በዚህ የተነሳ በውጊያም ውጤታማ ነን። የክፍለ ጦር አመራሮች እረፍት አልባ ስራዎችን ነው የሚያከናውኑት። የስራ ስምሪትን እየተሰጣጣን ወራዊም የስራ ስምሪቶች ሊሆኑ ይችላሉ ወይም እንዲሁም ሳምንታዊ የስራ ስምሪቶች ሊሆኑ ይችላሉ። ከዚያ ውስጥ አንዱ ተግባር የፖለቲካ ግንዛቤ አድማስ ማስፋት ነው። የአባሉንም እንዲሁም የማህበረሰቡን ማለት ነው። የትግላችን መነሻና መዳረሻን ከማስገንዘብ አንፃር እንዲሁም ደግሞ የጨፍጫፊው ስርዓት በህዝባችን ላይ እያደረሰ ካለው ጉዳት አንፃር ሰፊ ስራዎችን ነው እየሰራን የምንገኘው ማለት ነው። ሰፊ ስራዎችን እንሰራለን። አባሉም ሰፊ የፖለቲካ ግንዛቤ ስላለውም ጭምር ነው ክፍለ ጦሩ ጥሩ ቁመና ላይ እየደረሰ ማለት ነው። ጠላቶቻችን አስርገው ያስገባሉ። ሚሽን እየሰጡ በአባሉ ላይም በማህበረሰቡ ላይም ተልኮ ይረጫሉና ልክ የፋኖን ስም ለማጠልሸት አስፋልት ላይ የቆሙ ዝርፊያ እንዲፈጸም ያደርጋሉ። ሚሽን እየሰጡ ማለት ነው፣ አስርገው እያስገቡ። ልክ እነዚያ ልጆች አባሉ በርብርብ በቁጥጥር ስር ያውላል። የተረፎች ደግሞ ወደ ጠላት ነው የሚገቡት እና ይህንን ወንጀልን ከመከላከል አንፃር አባሉ ከፍተኛ ርብርብ ነው የሚያደርግ። ይህ ማለት ዓላማን የመረዳት ግንዛቤው እጅግ በጣም የሰፋ መሆኑን ነው የሚያሳይ ማለት ነው። በነገርሁ አግባብም ከመካከላቸው ደግሞ ረባሽ ሲፈጠር መምከር፣ ልክ የማይስተካከል ከሆነ ደግሞ አሳልፎ መስጠት፣ ቅጡልን ይሄን ረባሽ እኛ አንቀላቅልም የማለት የአስተሳሰብ አድማሳቸው እጅግ የላቀ ነው እና ይህ የሆነበት ምክንያት ደግሞ የክፍለ ጦሩ ያላሰለሰ የፖለቲካ ግንዛቤ ያለ እረፍት መስራቱን የሚያሳይ ነው ማለት ነው። ክፍለ ጦራችን ከተመሰረተ ጀምሮ እጅግ በጣም በርካታ አውደ ውጊያዎችን ነው ያከናወነ። ጦሩ አሁን ሁሌ መዋጋት ነው የሚፈልግ። ሲዋጋ ፍቅሩ ይጨምራል፣ በጣም ይዋደዳል። ውጊያ ሲኖር በርካታ አውደ ውጊያዎች ተከናውነዋል። ከዚህ ውስጥ ዋና ዋናዎችን ለመጥቀስ ያክል በደጀን ወረዳ ውስጥ የተከናወኑ ምንጅ ቀበሌ ላይ የተከናወነ አውደ ውጊያ አለ። እጅግ በጣም ገራሚ ውጤት የተመዘገበበት በርካታ የጨፍጫፊ ካድሬዎች የተወገዱበት ነው። የአውደ ውጊያ ሙሉ በሙሉ ድምሰሳ በሚባል ደረጃ ላይ ነው የጠላት ኃይል የተመታው። አመራሮችም ነበሩ፣ የጠላት አመራሮች ካድሬዎች ማለት ነው። የወረዳ ካቢኔ የሚሏቸው እነሱ ጭፍጨፋውን የሚያስተባብሩ ማለት ነው። እነሱ ተወግደዋል። ኢንስፔክተር ማድረግ ያለባቸው እንዲሁም በካቢኔ ደረጃ ያሉ በርካታ አመራሮች ያስወገድንበት አውደ ውጊያ ተመዝግቧል ማለት ነው። ከዚያ በመቀጠል ከሉማሜ በመነሳት ወደ አውበል ማለት ነው። ከሉማሜ ከተማ በመነሳት ወደ የሰንበት የሚባለው ቀጠና ላይ ጠላት ኃይል ተንቀሳቅሶ ያንን በመመከት በርካታ የጦር ቁሳቁሶች እንዲሁም ብሬን፣
ተተኳሾች፣ ሽንሽሎች የተማረከበት አውደ ውጊያ የቅርብ ውስታችን ነው። ሌላው እጅግ በጣም አስገራሚ ድል የተመዘገበበት ደግሞ የጃማ ላይ የተከናወነው በአነደድ ወረዳ ጃማ ከተማ ላይ የተከናወነው አውደ ውጊያ እጅግ በጣም ገራሚ የነበረ አውደ ውጊያ ነው። በርካታ የጦር መሳሪያዎች የተማረኩበት 27 እና በላይ የጦር መሳሪያዎች የተማረኩበት በርካታ የጠላት ኃይል የተደመሰሱበት አውደ ውጊያዎች ተከናውነዋል። እንግዲህ ክፍለ ጦራችን ቀጠና አይበግረውም። ጠላት ባለበት የትኛውም አካባቢ የመዋጋት ፍላጎት አለው። ለስራ ቃኝና መሐንዲሶቻችንን ለስራ ወደ ጃዊ መተከል በላክንበት ወቅት የጠላት ኃይልን በመደቆስ 13 ክላሽንኮቮችን ማርከዋል በቅርቡ። እንዲሁም በርካታ የጦር ቁሳቁሶችን የድሽቃ አፈሙዞች እንዲሁም ሌሎች ተተኳሾችን የማረኩበት የቅርብ ውስታችን ነው እና በእነዚህ አውደ ውጊያዎችን ልጥቀስልህ እንጂ በርካታ አውደ ውጊያዎችን አከናውነናል። የአረጋ ከበደና እና አብዱ ሁሴን ህዝብ ለመሰብሰብ ሉማሜ ከተማ ላይ በመጡበት ወቅትም ባደረግነው የሞርተር ጥቃት ያሰቡት እቅድ ሳይሳካ ስብሰባቸውን አቋርጠው ተመልሰው የሄዱበት ሁናቴ መኖር ነው ልገልጽልህ የምፈልገው ማለት ነው። የጠላት ኃይል እንደምታወቀው ያው ልክ የሽፍታ አካሄድ ነው ያለው። አላማው መዝረፍ ነው። ማህበረሰቡ ላይ ይገባል፣ መድፈር ነው፣ ዝርፊያ ነው የሚፈጽመው፣ ድብደባ ነው የሚፈጽመው። ከዚህ ያለፈ አቅም የለውም። ልክ የሽፍታ ባህሪ ነው ያለው እንጂ የኛን ኃይል ቁሞ ተዋግቶ መመከት የሚችልበት ቁመና የለውም። የሆነ አጋጣሚ ጨለማም ለብሶ ይመጣል፣ ዘርፎ ይወጣል። ልክ እንደዚያ ነው። ፋኖ ሲመጣ እየተወራረጠ የሚሄድበት አግባብ ነው ያለ። ምክንያቱም አቅማችንን በተለያዩ አውደ ውጊያዎች እንደገለጽኩልህ በተለያዩ አውደ ውጊያዎች ላይ አቅማቸውን ስላወቁ የሆነች አጋጣሚ ተጠቅመው ዘርፎ የመውጣት ሁኔታ ነው ያላቸው። ከዚህ ያለፈ አቅም የለውም። ከመዋቅር ማሻሻያው በኋላ ጊዜያዊ አስተዳደር ለብቻው ሚና ተሰጥቶት ጦሩ ለብቻው ሚና ተሰጥቶት ስራዎችን እያከናወነ ነው የሚገኘው። እንግዲህ የጦሩ ሚና በዋናነት ከጠላት ጋራ መፋለም ነው። ከጠላት ጋራ ውጊያ ማድረግ፣ ድል ማድረግ ነው። የጊዜያዊ መንግስቱ ደግሞ ህዝብን ማስተዳደር፣ ህዝብን መምራት፣ ፍትህ መስጠት ነው። ይሄ ሚናው ማለት ነው። ከዚህ በተጨማሪ ለጦሩ ሎጂስቲክ መሰብሰብ፣ ይሄ ነው ሚናቸው እና ሁሉም ሚናውን ለይቶ ነው ስራዎችን እያከናወነ ያለ። ፋኖ ዳበረ ይታየው የ34ኛ ክፍለ ጦር ጊዜያዊ መንግስት ነኝ። አደረጃጀቶች ሚናቸውን ለይተው መዋቅራቸውን ለይተው መምጣታቸው ለአሰራር ምቹ ሁኔታዎች እየተፈጠሩ እና ታጋዩም ሚናውን ለይቶ የሚታገልበት እና ትግሉንም ከፍ የሚያደርግበት ትልቅ ውጤት ነው ብዬ አምናለሁ። ጊዜያዊ መንግስት የሚሰራውን ተቆጥሮ ተሰጥቶታል። ጦሩ የሚሰራውን ተቆጥሮ ተሰጥቶታል። ስራው ላይ አተኩሮ መስራት ላይና ውጤት የሚያስገኝበትን መንገድ እየሰራ ነው የሚገኝ። ጊዜያዊ መንግስቱ እና ጦሩ በመጀመሪያ ደረጃ ከመፖዙ በፊት እውቅና በመፍጠርና የጊዜያዊ መንግስቱ ድርሻ ምንድነው፣ የጦሩ ድርሻ ምንድነው በማለት እንዲያውቀውና ጊዜያዊ መንግስቱ እስከምንድነው የሚሰራ፣ ጦሩ እስከምንድነው የሚሰራ የሚለውን አስጨብጠን ሚናውን ለይቶ እየሰራ ነው ያለ። የጦር ክንፉ መዋጋት፣ እቅድ ማቀድ፣ ማዋጋትና ሌሎች ወታደራዊ ስራዎችን እየሰራ ነው ያለ። ጊዜያዊ መንግስቱ ደግሞ ሎጂስቲክ በማቅረብ መልካም አስተዳደር ችግሮችን በመፍታት የተለየ ሚና እንትን በማለት የትግላችንን ከፍታ የሚያሳይና ወደፊትም ደግሞ ተጠናክሮ የሚሄድበትን መንገድ እየሰራ ነው። ተናቦ እየሰራ ነው ጦርና
ጊዜያዊ መንግስቱ ማለት ነው ሚናቸውን ለይተዋል። ጣልቃ የሚገባበት እንትንም ቆሟል። አሁን ማህበረሰባችን መልካም አስተዳደር ችግር ማለ እንደሚሄድ እንኳን ለይቶ ያወቀበትና ቦታው ድረስ ተገኝቶ ፍትህ ያገኘ ያለበት መንገድ ዘርግተናል። በእያንዳንዱ ወረዳ ያው እንደሚታወቀው ጊዜያዊ መንግስቶች አሉ ህዝብን የሚመሩ ማለት ነው። የፍትህ ስርዓት ተዘርግቷል። በቀበሌ ደረጃ፣ በወረዳ ደረጃ እንዲሁም በክፍለ ጦር ደረጃ ማለት ነው። በቀበሌ ደረጃ የማህበራዊ ፍትህ በድሮ ሸንጎ ይባለው የነበረው ማህበራዊ ፍትህ አለ። በቀበሌ ደረጃ ህዝብን ሰላሙን ለማረጋገጥ ችግሮች ሲኖሩ በፍትህ አግባብ ችግሮች እንዲፈቱ የተቋቋመ መዋቅር ነው። ከዚህ ከማህበራዊ ፍትህ አቅም በላይ ሲሆን በወረዳ ደረጃ ፍርድ ቤት አለ። በወረዳ ደረጃ ማህበረሰባዊ ግጭቶች ሲከሰቱ ፍርድ ቤት ሂደው ችግሮቻቸውን የሚፈቱበት ማለት ነው። ከዚህ ቅር የተሰኘ ፍርድ ቤት በወረዳ ፍርድ ቤት ቅር የተሰኘ ደግሞ በክፍለ ጦር ላይ የፍርድ ቤት አለ። ክፍለ ጦር ላይ የማህበረሰባዊ ፍርድ ቤት አለ፣ ወታደራዊ ፍርድ ቤት አለ። እና በዚህ ፍትህ እያገኘ ነው ያለው። ምናልባት እንዲሁም የክፍለ ጦሩ ህዝብን ከማገልገል አንፃር በተዘዋዋሪ ችሎት ሁሉ ነው የምንሰራው። በተዘዋዋሪ በቅርበት የህዝብን ፍትህ ለመስጠት በተዘዋዋሪ ችሎት ርቀት ያሉ ቦታዎችን ዳኞች ቀጠሮ ያስይዙና ማህበረሰባችንን አገልግሎት የሚሰጡበት ፍትህ የሚሰጡበት አግባብ ነው ዘርግተን የምንሰራ ማለት ነው። በቅርቡ ደግሞ ብራንች እንከፍታለን። በክፍለ ጦር ደረጃ ብራንቾችን እንከፍታለን ማለት ነው። ለምን ማህበረሰባችን በቅርበት የፍትህ አገልግሎት ማግኘት ስላለበት ብራንቾችን ቁጥር 1 እና ቁጥር 2 ብለን በቅርበት የሚሰሩበትን መንገድ ዳኞች የምናመቻች ነው የሚሆነው ማለት ነው። ወረዳዎች ጋር ከዚህ በፊት ይታዩ የነበሩ የመልካም አስተዳደርና የፍትህ አሰጣጥ አሁን ላይ በጣም የተሻለበት ሁኔታ ነው የሚታይ። የተሻሉ ሰዎችን በህግም በምንም የተሻሉ ሰዎችን ወደፊት ማምጣት ማህበረሰባችን በመልካም አስተዳደርም በፍትህ አሰጣጥም የተሻለ ስራ አፈጻጸም እንዲያገኝ ያደረጉ በርካታ ስራዎችም የተሰሩበት ሁሉም ወረዳዎች በሚባል ደረጃ ላይ ማህበረሰባችን ከበፊቱ አሰራር አሁን ላይ የተሻለና ወደፊትም የተሻለ ውጤት የምናመጣበትን ስራ መዋቅርም ዘርግተን እየሰራን ያለ እስከታች እስከ ቀበሌ መዋቅር ድረስ አደረጃጀቱን ዘርግተን የተሻሉ ሰዎችን በህዝብ ምርጫ ህዝብን ያማከለ እንደከዚህ በፊቱ የበሰበሰው ስርዓት ይለን እንደነበረው ሳይሆን ማህበረሰቡ የራሱን ይመራኛል የሚለውን ሰዎችን መርጦ ወደፊት በማምጣት የራሱን ፍትህ የራሱን ነጻነት የሚያረጋግጡለትን ሰዎችን ወደፊት አምጥቶ እየሰራንና መዋቅር እየዘረጋን ያለንበት ሁኔታ ላይ ነው የምንገኘው። የክፍለ ጦሩ ስር ያሉ ወረዳዎች ደጀን፣ አወበል፣ አነደድ እንዲሁም የባሶ ሊበን ወረዳዎች ናቸው። እነዚህ በክፍለ ጦሩ ስር ያሉ ወረዳዎች ማለት ነው። እንግዲህ ይሄን በተመለከተ የወረዳው ጊዜያዊ መንግስቶች እጅግ በጣም ጎበዞች ናቸው። በጣም ታታሪዎች ናቸው። ተልኮ ተቀባይ ናቸው። ክፍተቶች ሲኖሩ እየገመገምን እያስተካከልን ማስጠንቀቂያ እየሰጠን እያበረታታን ነው ስራዎችን የምናሰራ። እያበረታታን እየደገፍን ነው ስራዎችን እያሰራን ያለ እጅግ በጣም ጥሩ ውጤት እያስገኘልን ነው የሚገኘው ማለት ነው። የአማራ ህዝብ ገዢው ስርዓት ወይንም ጨቋኙ ስርዓት ምን ሲያደርግበት እንደቆየ ምን ሲያደርገው ምን እያደረገ እንደሆነ የአማራ ህዝብ ማስረዳት መቼም ከምንለው በላይ ያወቀና ጠንቅቆ ስርዓቱ እያደረሰበት ያለውን ስርዓት የሚያውቅ ስለሆነ ግን ደግሞ የፋኖ እድገት ፋኖ የሚታገልበትን ዓላማ ወዴት እየሄደ እንደሆነ እነሱም በማስረጽ ማህበረሰባችንን ቅድም ባልኩ በቀበሌ መዋቅራችንን በመዘርጋት መድረኮችን በመፍጠር የፖለቲካ ስርጸት በመስራት አሁንም አዲሱን አደረጃጀት ጦሩ እስከምን ድረስ ነው መብቱ ጊዜያዊ መንግስቱ እስከምን ድረስ ነው መብቱ በማለት በማሳወቅ ማህበረሰባችን ለፋኖ ያለውን ቁርጠኝነትና ድጋፍ አጠናክሮ መቀጠል እንዳለበት ከለት ለት የሚወጡ ሰነዶችን ወደ አርሶ አደራችን በመውሰድ ቀጣይነት ቁርጠኝነት ያለው ስራ እንዲሰራ ያስገነዘብን ነው። ህዝቡም እየተረዳ አሁን ላይ ከፋኖ ጎን ተሰልፎ የተሻለ ውጤትም እንደሚያመጣልን ስላወቀ ጥሩ ግንዛቤ ማስጨበጫ እየሰራ ነው የምንገኝ።
መዋቅሩን በማዘመንና መዋቅር ላይ በመዘርጋት ነው የነበረን። ጦሩን በጦር ጊዜያዊ መንግስቱን በጊዜያዊ መንግስት ቀበሌ መዋቅሩን በመዘርጋትና ወደፊት አቅጣጫዎችን በማስያዝ መስመር በማስያዝ ላይ ነው የነበረ። ቀበሌ ላይ የቀበሌ ጎበዝ አለቆችን በማምጣት ለነሱ ስልጠና በመስጠት የፍርድ ቤት ዳኞችን በማምጣት በመመልመል ለነሱም የመመሪያዎችን በመስጠትና በማሰልጠን ወደ ስራ እንዲገቡ አድርገናል። ግን በቂ ነው ባንልም ስራዎችን ተሰርተዋል፣ ስልጠናዎችም ተሰጥቷል። ወደፊት ግን ይሄንን መዋቅሩን ከጨረስን በኋላ የተሻለ በየደረጃው የተሻለ ስልጠናና መዋቅሩን የምናዘምንበት መንገድ እየፈጠርን ነው ይፈጠራል። ይሄ የአብዮት ትግል ሲጀመር የዚህ ቀጠና ሚና እጅግ በጣም የጎላ ነው። ሐምሌ 26 2015 ላይ አይነኬ የሚባለውን ጨፍጫፊ ስርዓት በአንድ ጀንበር የምስራቅ ጎጃምን ዞን ዋና ከተማ የሆነውን ደብረ ማርቆስን የጠላትን ኃይል ፍርስርሱን አውጥቶ ለዓለም ያሳየ ቀጠና ይህ ቀጠና ነው። እንግዲህ ክፍለ ጦራችን የሚገኘው ጠላት አንገት ላይ ነው ያለው። ጠላት አንገት ላይ ከመሆኑ የተነሳ የጠላትን አንገት ቆርጠን የምናሳይም እኛ ነን ብዬ ነው መናገር የምፈልገው። እንግዲህ በቅርቡ የታጋዩን ሞራል የሚጨምር ህዝብን የሚያስደስት ስራ እንሰራለን ብዬ አስባለሁ። ታጋዩም በዚህ ልክ ቁርጠኛ ነው። ያው እቅዶች የተለያዩ እቅዶች አሉና እነዚያን እቅዶች ደግሞ ሳንተገብር ወደ ኋላ የምንልበት አንድም አግባብ አይኖርም። በእቅድ ነው የምንንቀሳቀሰው፣ በመመሪያ ነው እስካሁን የምንንቀሳቀሰው። ያቀድናቸውን እቅዶች ሳንተገብር ቀርተን አናውቅም፣ እስካሁንም ባለንበት ጊዜ ማለት ነው። ማህበረሰቡ ሁሉ ነገራችን ነው። ትግሉም ህዝባዊ ነው እንደሚታወቀው ማለት ነው። የወጣንም ለህዝብ ነው። ህዝብም ይሄን ያውቃል። ህዝብ ከሌለ ጦር ምንም ነው። ህዝብን ማድመጥ አስፈላጊ ነው። ህዝብን የተለያዩ መድረኮችን ህዝባዊ መድረኮችን እናከናውናለን። የህዝብን ስሜት እንረዳለን። የህዝብ አገልግሎቶችን እንፈትሻለን። ከህዝብም ግብዓት እንሰበስባለን። ከህዝብም አቅጣጫ እንቀበላለን። አቅጣጫ ከድርጅት ብቻ አይደለም አቅጣጫ የምንቀበለው፣ ከህዝብም እንሰበስባለን። ስለዚህ ህዝቡ ያው ጠላት እያደረሰበት ያለውን ግፍና ጭቆና፣ ጭፍጨፋ ጠንቅቆ ያውቃል። ታጋዩም ህዝብ ነው። በነገራችን ላይ በአማራ ትግል ላይ ይሄ የከሌ ድርሻ ነው አይመለከተኝም፣ ይሄ ትግል የሚባል ነገር የለም። ሁሉም የየራሱ ድርሻ አለው። ነፍጥ አንጋቢው የራሱ ሚና አለው፣ ህዝብ የራሱ ሚና አለው። የስራ ክፍፍል አለን። ባጭሩ የስራ ክፍፍል አለ። የህዝብ ሚና የራሱን የቻለ ሚና አለው፣ ታጋዩም ሚና አለው። ስለዚህ በህብረት ነው ትግሉን እያከናወንን የምንገኘው፣ በጋራ ነው። ኃይል ግንባታ ላይ እንግዲህ በትግል ውስጥ ብዙ ነገሮች ይገጥማል። መስዋዕትነት አለ፣ መቁሰል አለ፣ ሌሎች ችግሮች ይከሰታሉ እና ለዚህ አንድ ሌላ ኃይል ግንባታ አስፈላጊ ስለሆነ ኃይል እየገነባን ያለነው። ተጠባባቂ ኃይል አስፈላጊ ስለሆነ ለዚህም ጠንክረን እየሰራን ያለነው። የኋላ ደጀኑ ተጠርንፎ ተደራጅቶ ለግዳጅ ዝግጁ ሆኖ ነው ያለነው። ወዲያውን ለግዳጅ ሲጠራ በቀጥታ በተጠቀሰው ሰዓት በተነገረው ሰዓት
ተገኝቶ ግዳጁን ያከናውናል። ማንኛውንም ግዳጅ ማለት ነው። ስለዚህ የኋላ ደጀኑ ኃይል በቲም በጋንታ ተደራጅቶ የራሱ መሪ ኑሮት ግዳጅ እየተጠባበቀ ነው የሚገኘው። ክፍለ ጦሩ የተሻለ ቁመና ላይ አሁን ላይ የሚገኘው ድርጅታዊ መመሪያዎችን በመከተላችን ነው። ከመርህ ውጭ የሚከናወን አንድም ተግባር የለም። እኛ ክፍለ ጦር ላይ መርህ ነው ቦታ ያለው። ግለሰባዊ ፍላጎቶች ቦታ የላቸውም እና በመመሪያ ነው የምንመራራ። አባሉንም የትኛውንም ማህበረሰብ የሚሆን የትኛውም አካል በመመሪያ ነው የምንመራራው እና ማዕከላዊነት ከማክበር አንፃር የኛ ክፍለ ጦር ሞዴል ነው ማለት እችላለሁ። መመሪያዎችን ከማስፈጸም አንፃር ቀዳሚዎች ነን፣ የድርጅቱን መመሪያዎች ማለት ነው። ይህ ካልሆነ ድርጅት ሊጸና አይችልም። እንግዲህ ይሄ ድርጅት ያቋቋምነው ድርጅት የመሰረትነው ድርጅት ማንመራበት ከሆነ መመስረት ተገቢነት የለውም ማለት ነው። ይሄ ድርጅት ሲመሰረት እኮ ውድ ህይወት ተከፍሎበታል፣ ደም ፈሶበታል። ዝም ብሎ የመጣ ድርጅት አይደለም። ይህንን ጨፍጫፊ ስርዓት አስወግደን እኮ ለህዝብ የሚበጅ ድርጅት ብለን ሊያቋቋም። ስለዚህ ይህን ድርጅት መጠበቅ ያስፈልጋል። በድርጅቱ መመሪያዎች፣ ደንቦች ደግሞ መመራት አስፈላጊ ነው ማለት ነው። ማዕከላዊነት እርስ በርስ ነው የሚጀምረው። ማዕከላዊነትን የማያከብር የጊዜያዊ መንግስት አመራር የለም። ማዕከላዊነትን የማያከብር ህዝብ የለም። ማዕከላዊነት የማያከብር የሻለቃ አመራር የለም። ማዕከላዊነት የማያከብር የክፍለ ጦር አመራር የለም። ተከባብረን እኔ ተልኮ ድርጅታዊ ተልኮ ሰጥቼ የማይተገብር የክፍለ ጦር አመራር የለም። ክፍለ ጦር አመራሮች እጅግ በጣም የተማሩ ናቸው። በጦሩም እንዲሁም በፖለቲካው ዘርፍ እጅግ በጣም በሳሎች ናቸው የክፍለ ጦር አመራሮች። ማዕከላዊነትን የድርጅትን አስፈላጊነት ጠንቅቀው ያውቃሉ። የሚገፋፉ ሳይሆን የሚተባበሩ ናቸው። የከፍተኛ አመራሩ ድጋፍ ጉልህ ነው። እኛ ክፍለ ጦር ላይ በተለይ የ206ኛ ኮር ክፍለ ጦሩ ላይ እጅግ በጣም ጉልህ አስተዋጽኦ ያደርጋል። እኛም ምቹ ሁኔታዎችን እንፈጥራለን። ቀነን ለድጋፍ ሲመጡ ምቹ ሁኔታዎችን እንፈጥራለን። እነሱም ደስተኞች ናቸው። ምቹ ሁኔታዎችን እንፈጥራለን። የትኛውም አካል አቅሙን አሟጦ መተግበር ባለበት ቦታ ላይ ይተገብራል። ለስራ እስከመጣ ድረስ ምቹ ሁኔታዎችን እንፈጥራለን። አቅሙን ያለ የሌላ አቅሙን ማዋል ባለበት ቦታ ላይ ያውላል። ከኛ የሚጠበቀውን ነገር እናደርጋለን ማለት ነው። ይሄ ያው ጥሩ ተሞክሮ ነው ብዬ ነው አምናለሁ። ስንለያይ ራሱ ተነፋፍቀን ነው የምንለያየው። ተመልሰው ግዳጅ ፈጽመው ሲሄዱ ድጋፋቸውን ጨርሰው ሲሄዱ ተነፋፍቀን ነው የምንለያየው ማለት ነው እና በተለይ የኮሩ ሚና እጅግ በጣም ከፍተኛ ነው ማለት ነው። ክፍለ ጦራችን ላይ የሚያደርገው ክትትል ይህን ስርዓት አሽቀንጥረን እስካልጣልን ድረስ የአማራ ህዝብ ተኝቶ የሚያድርበት አንድም ቀን አይኖርምና አያስተኛንም አያስኖርምና ሁሉም ከጎናችን ተሰልፎ አንድና ለመጨረሻ ጊዜ ተረባርበን ይሄንን ስርዓት ግባተ ቀብሩን እንድንፈጽመው ወጣቱም ወደ ትግል የሚቀላቀልበትን ባለሀብቱም የሚደግፍበትን ትል አባቶች ደግሞ በጸሎት ይሄንን ትግል የምናስቀጥልበትን ሁሉም ከጎናችን እንዲሰለፍ ይሄ የፋኖ ወይንም ደግሞ ፋኖን ብቻ ለይቶ የሚገል አይደለም። ሙሉ የአማራን ህዝብ ብሎም ደግሞ በርካታ ኢትዮጵያን ለማጥፋት የመጣ ስርዓት ነውና ሁሉንም አደራምል ከፋኖ ጎን ተሰልፎ ይሄንን ስርዓት አንድና ለመጨረሻ ጊዜ እንድናስወግድ የሚል ነው። ለማህበረሰባችን ምንድነው የማስተላልፈው? በዚህ አመት እንግዲህ ይህ ዘር ጨፍጫፊው ስርዓት ምርጫ አከናውናለሁ ብሎ ነው እንግዲህ ዘጭ እያለ የሚገኘው። እንግዲህ ይሄ ምርጫ ለኛ አዲሳችን አይደለም። እንደሚታወቀው ዲሞክራሲያዊ ምርጫ የሚባል ነገር የለም። ያው ያለፉት 3 አስርት ዓመታትን
ማየት ስለሚቻል ማለት ነው። ዲሞክራሲያዊ ምርጫ ሆኖ ቢሆን ኖሮ እኮ እኛም ወደዚህ ትጥቅ ትግል አንገባም ነበር። በዲሞክራሲያዊ ምርጫ በምርጫ ስርዓቱን ማስወገድ ቢቻል ኖሮ ወደዚህ አንገባም ነበርና ይሄ ምንድነው ዳግም ይሄንን ጨፍጫፊ ስርዓት የማስቀጠል ተልኮ የሚፈጽም ላይ እንግዲህ በመጀመሪያ መምረጥም ተወካይ መሆንም ታዛቢ መሆንም መመዝገብም በፍጹም የተከለከለ መሆኑን መልእክት ማስተላለፍ እወዳለሁ። ምክንያቱም ይሄን ጨፍጫፊ ስርዓት ዳግም ጨፍጭፈን ብሎ እንደማስቀጠል ስለሚቆጠር ከዚህ ድርጊት የትኛው ማህበረሰብ መቆጠብ አለበት። ይህንን ተላልፎ የተገኘ ግን የማያዳግም እርምጃ የምንወስድ መሆኑን ማህበረሰባችን ልብ ሊል ይገባል ማለት ነው። እንግዲህ ይሄንን ጨፍጫፊ ስርዓት እያገለገሉ የሚገኙ ካድሬዎች ማስተላለፍ የምፈልገው መማር ማለት ከርስን መሙላት አይደለም። ፊደል መቁጠር ማለት ህዝብን በከርስ መቀየር ማለት አይደለም እና አደብ ገዝታችሁ የሰራችሁትን ጥፋት ይቅርታ በመጠየቅ እኛም ምህረት አድርገን ከድርጊታችሁ ተቆጥባችሁ ብትችሉ ወደ ትግላችን ተቀላቅላችሁ ይህን ጨፍጫፊ ስርዓት እንድትታገሉ አሊያ ደግሞ ይህንን ተልኳችሁን የምታደርጉትን ተልኮ ተቆጥባችሁ ካላችሁበት የጨፍጫፊው አገልጋይነት ድርጊታችሁ ተቆጥባችሁ ሌሎች አማራጮችን እንድትፈልጉ መልእክቴን ማስተላለፍ እፈልጋለሁ። ሌላው ለሚኒሻም አድማ ብተናም ፖሊስም እንዲሁም መከላከያ የሚለው ስርዓቱ እናንተ ያው አንዳንዶች ተጸጽታችሁ ወደኛ እየመጣችሁ ነው። እኛም በክብር እየተቀበልን እየሸኘን እንዲሁም ደግሞ ወደ ቤተሰቦቻችሁ እየቀላቀልን የምንገኝበት አግባብ ነው ያለ። አሁንም ቢሆን ሚኒሻ ቀጥታ ወደኛ መጥተህ እርሻን እያረስክ ቤተሰብን እንድትመራ እንፈልጋለን። አድማ ብተና በተመሳሳይ ወደኛ መጥተህ ከፈለክ ተቀላቅለን መታገል፣ ካልፈለክ ደግሞ ወደ ቤተሰቦችህ የሚጠበቅብህን ክፍያ የመሳሪያ ዋጋ ክፍያ እየከፈል ወደ ቤተሰቦቻችሁ የምንቀላቅላችሁ መሆኑን ማስተላለፍ ፈልጋለሁ። በተመሳሳይ መከላከያዎችም እንግዲህ ከተለያዩ ብሔር ብሔረሰቦች የተውጣጣችሁ ልትሆኑ ትችላላችሁ። እናንተም እንግዲህ ከዚህ ጨፍጫፊ ስርዓት ተለላኪነት ወጣችሁ ወደኛ በመምጣት ወደ የመሳሪያ ዋጋ እየከፈልን ወደ ቤተሰቦቻችሁ የምንቀላቀል መሆኑን ተገንዝባችሁ ይህን ጥሪ ተቀብላችሁ እንድትመጡ መልእክቴን ማስተላለፍ እወዳለሁ። አመሰግናለሁ።
ያልደፈረን ባህል ጠላት ያልበደለን አማራነትን ተላብሰን አማራነትን ተኩለን ነፃ ህዝቦች እንደነበር ነፃ ህዝቦች እንሆናለን። አማራንን ነፃ ህዝቦች ታሪክ ባምዱ የዘከረን ቅኝ ገዢ ያልደፈረን ባህል ጠላት ያልበደለን አማራነትን ተላብሰን አማራነትን ተኩለን ነፃ ህዝቦች እንደነበር ነፃ ህዝቦች እንሆናለን። ከአገር ዘርፈን የማንከብር ቅርስ አውድመን የማንለማ